በ94ኛው ደቂቃ ላይ ኮዲ ጋክፖ ለሊቨርፑል የማሸነፊያውን ጎል ያገባ መስሎት ነበረ። ከዛ በኋላ ግን 97ኛው ደቂቃ ላይ ምስሉ ላይ የምንመለከተው የፉላም ተጫዋች ያቻነቱን ጎል አስቆጥሮ ሊቨርፑሎች ጨዋታውን ለታቻ እንዲወጡ ተገደዋል። ስለዚህ ያው ይሄ የሃሪሰን ሪድ ወይም ደግሞ የፉልሃም የመሀል ሜዳ ተጫዋቹ 97ኛው ደቂቃ ላይ ከፍጹም ቅጣት መምቻ ሳጥን ውጪ ያገባው ጎል በቃ ፊሽካው ሊነፋ ሲል ሊቨርፑሎች ደስታቸውን ለመግለጽ በተዘጋጁበት ቅጽበት ልባቸውን የሰበረ ጎል ነው። እናም አሁን ስለ ጎሎቹ እናወራ። ያው ሃሪ ዊልሰን ወዲያው ነበረ ለፉልሃም የመጀመሪያውን ጎል ማስቆጠር የቻለው በጨዋታው በ17ኛው ደቂቃ ላይ። ከዛ ግን አጨራርሶ በጣም ነበር የሚያምረው። ከዛ ግን ኦፍሳይድ ወይም ደግሞ ከጨዋታ ውጪ ይሆናል ተብሎ አልተቆጠረም ነበረ። ከዛ በቫር ታይቶ ቫር ኮንፈርም አድርጎት ወይም ቫር ካረጋገጠው በኋላ ጎሉ መጽደቅ ችሏል። ከዛ የሊቨርፑልን የአቻነት ጎል ፍሎሪያን ቨርትዝ ነበር ያስቆጠረው 57ኛው ደቂቃ ላይ። ቨርስም ጎሉን ካገባ በኋላ ያው እሱ ኦፍሳይድ ነው ተብሎ የአራጋቢው ባንዲራውን አንስቶት ነበረ። ከዛ በድጋሚ በቪኤአር ታይቶ ከዛ ውሳኔው ተሽሮ ጎሉ እንዲጸድቅ ሆኗል ማለት ነው። ሁለቱ ቡድኖች አንድ ለአቻ ነበሩ። ከዛ 94ኛው ደቂቃ ላይ ኮዲ ጋክፖ የማሸነፊያውን ጎል የመሰለንን ጎል አግብቶ በቃ የሊቨርፑል ደጋፊ በሙሉ ሲደሰት ከ3 ደቂቃ በኋላ ያው ሪድ የሊቨርፑሎችን 3 ነጥብ እሱን አስጥሎ 1 ነጥብ ተጋርተው እንዲወጡ ሆኗል እነዚህ ቡድኖች። ስለዚህ አሁን ሮይተርስ የዘገበው ዘገባ ምንድን ነው? በተለይ ሊቨርፑል ቤት ከቅርብ ጊዜ ወዲህ ሊቨርፑሎች ባለቀ ሰዓት ወይም ሊያሸንፉ ነው ተብሎ ሲጠበቅ ነጥብ እየጣሉ መውጣታቸው የተለመደ ነገር መሆኑን የገለጸው ያም ኤርነስት ሎትም ይህንን ሀሳብ እንደሚጋሩት ነው እንግዲህ የሮይተርስ ዘገባ የሚነግረን። ምንድን ያለው ያው ኤርነስት ሎት ከጨዋታው በኋላ በሰጠው አስተያየት የሊቨርፑል አካል ካልሆንክ እያንዳንዱ ጨዋታችንን አትከታተልም ማለት ነው። ከዛ በኋላ እናሸንፋለን ብለን ስንጠብቅ ሳናሸንፍ እየቀረን ነው። ለምሳሌ ጋክፖ ጎል በማሰብም ነው ይህንን አስተያየት የሰጠው። እናም ኤርነስት ሎት ምንድን ያለው በሚያሳዝን ሁኔታ አሁን ላለፉት ወራት ያህል በቃ የጨዋታ ውጤታችን ይሄ ነው በማለት ነው የተናገረው። ስለዚህ ከዚህ ከኤርነስት ሎት ሀሳብ የምንረዳው ነገር ምንድን ነው? ሊቨርፑሎች ያው ያሸንፋሉ ተብሎ ሲጠበቅ ሳያሸንፉ መቅረታቸውን ነው። ፍሎሪያን ቨርትዝ ትናንትና ሲሆን እሁድ ዕለት ጎል አስቆጥረዋል ለሊቨርፑል። ከዛ ግን እሱ ምንድን ያለው መጀመሪያ በቃ ይሄ ጎሉ ከጨዋታ ውጭ እንደነበረ እርግጠኛ ነበርኩኝ፣ ለዛ ነው ሰለብሬት ያላደረኩት ወይም ደስተኛ ያልገለጽኩት በማለት ተናግሯል። በማግባቴ ደስተኛ ነኝ፣ ነገር ግን እኔ ጎሉን ከማገባ ቡድኔ 3 ነጥቡን ቢወስድ ደስ ይለኛል። I was happy that I scored but I rather take the 3 points በማለት ነው ኮዲ ጋክፖ እንግዲህ ከጨዋታው በኋላ የገለጸው። እናም እንደ ስካይ ስፖርትስ ዘገባ ከሆነ የሊቨርፑል የፊት መስመር ወይም ደግሞ አጥቂያቸው ደካማ ተብሎ ነው የተገለጸ፣ ወይም ደግሞ አስፈሪ አልነበረም። በተለይ በመጀመሪያው አጋማሽ ላይ ያው የጨዋታው ገበላይ ወይም ደግሞ የኳስ ቁጥጥሩ በሊቨርፑል ተጫዋቾች ስር ቢሆንም እነሱ ያንን የኳስ ቁጥጥራቸውን ወደ ጎል መቀየር እንደተሳናቸው ስካይ ስፖርትስ ትኩረት ሰጥቶ ነው የተናገረው። ከዛ በተጨማሪ ደግሞ ጄሚ ካራገር ሀሳቡን ሲሰጥ ነበር። ጄሚ ካራገር በተለይ ሀሳቡን የሰጠው ምን ላይ ነው? የቨርትዝ ጎል ላይ ነው። በቃ ጄሚ ካራገር ምንድን ያለው እኔ ጨዋታ ውጭ መስሎኝ ነበር እና ያ ጎል መጽደቁ ገርሞኛል በማለት ነው የተናገረው። ስለዚህ ጄሚ ካራገር ለእኔ የፍሎሪያን ቨርትዝ ጎል በቃ እሱ ኦፍሳይድ ነበር ለእኔ እና ወደፊት በጣም የወጣን የሚመስለው አንዳንዴ አንግሎች ሊሸውዱ ይችላሉ። ነገር ግን የፍጹም ቅጣት ምቷ እቺ ምልክቷ መኖሯ የፍሎሪያን ቨርትዝ ኦፍሳይድ መሆኑ ወይም ደግሞ ከጨዋታ ውጪ መሆኑን የሚያሳየን ነገር ነው በማለት ተናግሯል። ስለዚህ በቃ ለእኔ ኦፍሳይድ ይመስላል በማለት ነው የተናገረው እና ያው ቫር መኖሩ ጨዋታው እንዳበላሸ ነው ጠቅላላ አድርጎ ለመናገር የሞከረው። ስለዚህ ያው ጄሚ ካራገር ማለት በሊቨርፑል ቀልድ እንደማያውቅ እናውቃለን። ስለዚህ እሱ እንደዛ ብሎ ደፍሮ አፉን አውጥቶ የሚናገር ከሆነ የሊቨርፑል ደጋፊ ሌሎችም ያ ጎል መሆን አልነበረበትም ብለው
የሚጠይቁ ሰዎች እንግዲህ ትክክል ሊሆኑ ይችላሉ። ከዛ በተጨማሪ ያው ደጋፊዎች ያላቸውን ቅሬታ አሰምተዋል። ያ this is anfield.com በዘገባው ዘገባ መሰረት ከዛ የተገኘ መልስ ነው። ስለዚህ ያው ደጋፊዎች በውጤቱ ደስተኛ አይደሉም። በተለይ ደግሞ የሊቨርፑል ደጋፊዎች ምንድን ነው ያሉት? ዌር ኢዝ ዘ አይደንቲቲ ማንነታችን የት አለ በማለት ነው እንግዲህ ለመግለጽ የሞከሩት። ስለዚህ እንደዚህ ሲሉ ምን ማለት ነው? ቡድኑ ክሪኤቲቭ እየሆነ አይደለም ወይም አስደሳች ጨዋታም እየተጫወተም አይደለም። ከዛ በተጨማሪ ደግሞ የአጨራረሱ ደካማ መሆኑ ደጋፊዎቹን እንዳስቆጣ ነው እንግዲህ ዲስ ኢዝ አንፊልድ በዘገባው ላይ ለማስረዳት የሞከረው። ለምሳሌ አንዱ ደጋፊ ምንድን ያሉ ኖ አይዲያ ዋት ዘ አይደንቲቲ ኦፍ ዲስ ሊቨርፑል ኢዝ አት በማለት ኢትስ ዳየር በቃ በጣም መበሳጨቱን። ምክንያቱም የሊቨርፑል ማንነት ኳሱን የሊቨርፑልን ኳስ በሚያዩበት ጊዜ ሊቨርፑልን እያዩት እንዳልሆነ ነው ደጋፊዎች እየገለጹ ያሉት። ሌላኛው ደግሞ የሊቨርፑል ደጋፊ ምን በማለት ነው የጻፈው? ሊቨርፑሎች ማሸነፍ አይገባቸውም ነበረ። በድጋሚ ተመሳሳይ ችግሮችን እያየን ነው። ጊዜው በሄደ ቁጥር ጨዋታው ሊጠናቀቅ ሲል ምንም አይነት ጨዋታውን ለመቀየር ምንም አይነት ችኮላ አናይባቸውም በማለት ተናግሯል ማለት ነው። እና እሱ ብቻ ሳይሆን ደግሞ ሌላው ደጋፊ ምን በማለት ነው የጻፈው? ደጋፊዎች ከስሎት ጎን አይደሉም እና ደጋፊዎች ብቻ ሳይሆኑ በአሁን ሰዓት ላይ ተጫዋቾችም አርነ ስሎትን እየደገፉ እንዳልሆነ ይሰማኛል በማለት በትዊተር ወይም ደግሞ በኤክስ ጽፏል። ስለዚህ ጨዋታ በተካሄደ ቁጥር ሁሌም ከአንድ ጨዋታ በኋላ ሌላኛው ጨዋታ ሲመጣ ተመሳሳይ ችግሮችን ነው እያየን ያለ ነው በማለት ያው የተለያዩ ሊቨርፑል ደጋፊዎች መበሳጨታቸውን በማህበራዊ ድረገጽ እየገለጹ ነው ያሉት። ስለዚህ ይህ እንደ ዴይሊ ሰን ዘገባ ከሆነ በተለይ ከፉልሃም ጋር አቻ መውጣታቸው ይሄ የዘንድሮውን የውድድር ዓመት የፕሪሚየር ሊግ ዋንጫ ለማሸነፍ ያላቸውን አካሄድ ጭራሽ የገታ ነው። ጥሩ አቋም ላይ አልነበሩም። አሁን ግን ጭራሽ ያባሰው ነው። እሱ ብቻ ሳይሆን ቶፕ 4 ፋይት ወይም ደግሞ ከ1 እስከ 4 ለመውጣት የሚያደርጉትን ትግል ወደኋላ ያስቀራቸው ውጤት መሆኑን ተናግሯል ማለት ነው። ስለዚህ ያው ቀያዮቹ አሁንም ቢሆን በሊጉ አልተሸነፉም። ቢሆንም ግን አስፈላጊ ነጥቦችን እየጣሉ ነው በማለት ነው የተናገረው። ወደ ፉልሃሞች በምንሄድበት ጊዜ ፉልሃሞች ያው በክራቨን ኮቴጅ ወይም በሜዳቸው ያላቸውን ጥንካሬ ያሳዩበት ጨዋታ ነው በማለት ነው የገለጸው። ከዛ በተጨማሪ እንደ ከርቲስ ጆንስ ያሉ የሊቨርፑል ተጫዋቾች ከጨዋታው በኋላ ምን በማለት ነው የተናገሩት? ይህንን ለመቀበል ከባድ ነው። ለምሳሌ ከርቲስ ጆንስ ምንድነው ኢትስ ሃርድ ቱ ቴክ፣ ይህን መቀበል ከባድ ነው በማለት ተናግሯል ማለት ነው። ስለዚህ ለምሳሌ ከርቲስ ጆንስ ምንድን ያለው? በመጀመሪያው አጋማሽ ላይ ኳሱ እኛ ጋር ነበረ፣ ሞክረናል፣ ነገር ግን ያው ወደ ጎል መቀየር አልቻልንም። ሁለተኛው አጋማሽ ደግሞ ያለንን ነገር በሙሉ ለመስጠት ሞክረናል ለጨዋታው። ከዛ that's what we want የፈለግነው ነገር ያነበረ ጨዋታውን ለመቀየር። ከዛ 2 ጎሎችን አግብተን ልናሸንፍ ስንቃረብ እነሱ ጎሉን ማግባታቸው ያንን መቀበል ከባድ ነው በማለት ነው የተናገረው። ስለዚህ መሪነትን አሳልፈ የምትሰጥ ከሆነ ስፔሻሊ አት ታይም ላይክ ዲስ፣ በተለይ በእንደዚህ አይነት ሰዓት ላይ አሳልፈ የምትሰጥ ከሆነ ያው የማያስደስት ነገር መሆኑን ነው ለመግለጽ። በነገራችን እየተንጠባጠብኩ ያለሁት ስልክ ስለተደወለልኝ ስለሆነ ነው። ስለዚህ ለማንኛውም የሊቨርፑል ደጋፊዎችም በዚህ ደስተኛ ለመሆናቸውን እንግዲህ ከተለያዩ የዜና ምንጮች የተረዳነው ነገር ነው።